እውነታውን በመጨረሻም የሰማችው እንደዚሁ ቤስቲ በጣም እያለቀሰች መኪናዋን እየነዳች ነው ያለችው። በመጨረሻም በትውስቷ ውስጥ ሄዳለች። ከዚያ ጋር ስታወራ የነበረውን እያንዳንዱ ነገር ጭንቅላቷ ውስጥ ይመላለሳል። ከዓይኖቿ እንባ እንደ ጎርፍ ይወርድ ጀመረ። እንደዚሁ ዚያ ያላትንና እያንዳንዱ ነገር እያስታወሰች ታለቅሳለች። ማታ አመሻሽ ላይ እንደዚሁ መህሙት በር እንኳኳና ሲከፍት በመጨረሻም በር ላይ ቆማለች። እንደዚሁ ቤስቲ ከውይራል። ቤስቲ ሻንጣን ይዛ ከእናቷ ቤት ወጥታ በመጨረሻም የመረጠችው እሱ ነው። ደህና አይደለሽም እንዴ የኔ ቆንጆ ምን ተፈጠረ እያለ ይነግራታል። ነይ ግቢ ነይ እያለም ወዲያውኑ ወደ ውስጥ ያስገባት ጀመረ። በሌላ በኩል በጣም የተጨነቀችው አናኑር ቆማ እያለ በመጨረሻም ዚያ ይመጣ ጀመር። ዘላ ታቅፈዋለች። ዚያ ምንድን ያረኩት? ማየውን ነገር አረኩ። በጣም ጨቆኝ። ከዚህ በፊት ማድረግ ያለብሽን ነገር ነው ያረግሽው። ትክክለኛውን ነገር ነው ያረግሽው። ትክክለኛው ነገር እንደዚህ ይጎዳል እንዴ? በጣም ተጎድቻለሁ እኮ። የግድ ለመዳን እውነቱን ለመናገር መቁሰል አለበት አናኑር እያለም ይናገራታል። አይዞሽ ምንም አትሆንም። ሁሉ ነገር በጊዜ ሂደት ትረዳለች። ልጆቹ ግን በመጨረሻ ለምን ትሰመጣ? እንዴት ነው ማንመጣው? ቆይ ምን አይነት ንግግር ነው? ሁሌም ቢሆን ከጎንሽ እንደምቆም ቃል ገብቼልሽ የለ? እዚህ እኮ እኔም ልጅ አለኝ፣ ቤተሰብ አለኝ እያለም ይናገር ጀመረ። ወዲያውኑ እንደዚሁ ዘላ ታቅፈዋለች። ራሷን ለማረጋጋት እንደዚሁ ትሞክር ጀመር። አንቺንም ፍለጋ ነው መጨረሻም የመጣሁትም እያለም ይናገር ጀመር። ውስጥ ላይ ቁጭ ብሎ በሀሳብ ሊሄዱ ያለ ሜሴጅ ይገባ ጀመር። ቤስቲ ዜናት አንቺ ማይደብሽ ከሆነ ዛሬ እዚህ መቆየት የታለበት ችግር የለው እያለ ይነግራታል። ውፎይ መህሙት ጋና ተመስገን አምላኬ እያለ እንደዚህ እርስ በርስ ይተቃቀፉ ጀመረ። ሁለቱም በደስታም እንደዚሁም ራሳቸውን ለማረጋጋት በመጨረሻም ይረጋጉ ጀመረ። ቆይ ገና እንዳልገባኝ ነገር አለ። ቆይ እኔ ላይ ያለው ንዳት በመጨረሻም ባይገባት ማለቴ ባይለያትስ? ይቅር ባትለኝስ? ስትሄድ አላያትም ነበረ። እንዴት በጣም ባስፈራኝ ነበር ስታየት የነበረው። ያ አስተያየት በመጨረሻ መቼም ባይቀየር ይቀየራል። እንዴት አንድ ሰው እናቱ ላይ ጨክናል? ልክ አንድ ደው ሲናደድ ንዴቱ በፍጥነት ልባቸውን ይሸፍናቸዋል። እንዴቱን ሲረሳው ደግሞ መጨረሻውን ብቸኛውን ሲቀር ደግሞ ፍቅር ነው። እመኝ እውነቱን ለመናገር ምንም ይፈጠር ምንም ቤስቲ ልብ ውስጥ ያለውን እንዴት ነገር እንዲጠፋ እናደርጋለን። አይዞሽ ሌላም አማራጭ የለንም እያለም ይነግራት ጀመረ። እሷም በሀሳቡ ተስማማና ምንም አይዞሽ አንቺ ጋር ነኝ፣ እዚህ ነው ያለሁት፣ ከጎንሽ ነኝ እያለም ይነግራታል። ታቅፈዋለች። እሷም እንደ እባብ አንገቱ ስር ትጠመጠም ጀመር። ጎን ለጎንን እያለች ትናገር ጀመር። በሚገባ ነን እያለም ይመልስላት ጀመረ። ከቀናት በኋላ ወዲያውኑ እንደዚሁ ዚያ ሰህር ለመጠየቅ እስር ቤት አምርቷል። ሰህር በመጨረሻም ጥያቄ ስላላት ከሰርቧ ካለችበት ወጥታ እንኳን ደህና መጣ ዚያ እያለች ትነግሮ ጀመረ። ወዲያውኑ አይለን ይታያሉ። ወዲያውኑ ሊያቅፋት ይሞክራል። ወዲያውኑ እሷ ግን ሰውነቷ ግራ ይጋባል። ስታቅፎም ልቧ ለመረጋጋት ይሞክራል። እንደዚሁ በሀሳብ ትሄዳለችም። ወዲያውኑ እንደዚሁ ካቀፋት በኋላ ነይ እንኳን ደህና ቆይሽኝ ቁጭ በይ እያለም ይናገራት ጀመረ። ወደ መቀመጫውም ሁለቱም ይቀመጡ ጀመረ። ከተቀመጡም በኋላ እንደዚሁ አይኗን ያያታል። እንዴት ነው እየበረታሽ ነው? ደህና ነሽ? ደህና ነኝ ምንም አይደለም ያው ነኝ ማለት ይችላለሁ እያለች ትናገር ጀመረ። በመጨረሻም ፊቱን ታያለች እና ልጆቹ እንዴት ናቸው? ደህና ናቸው አይዞሽ ደህና ይሆናሉ እያለ ይመልስላት ጀመረ። ስለ አንቺ ማያስቡበት ሰዓትም የለባቸው እያለ ይናገር ጀመር። በጣም ደስ ይላል እኔም ሁሌም ነው ማስባቸው እያለች ትናገር ጀመረ። ምን ነው ችግር አለ እንዴ? አይን ላይ ይታይብኛል ልትነግረኝ ትችላለህ እንዴ እያለች ትናገር ጀመር። አይዞህ አትገረም 40 ዓመት ሙሉ እኮ በመጨረሻ አብሬ ስኑ በመጨረሻ ስሜትን መርሳት አልችልም። ዚያ ያው ቀያል ነገር አይደለም እውነቱን ለመናገር ሰር ማለቴ አንቺን ትተውና ከዛ በፊት እንደ በመጨረሻ መኖር ራሱ ያስጠላቸው ነው ያለው። ቀላል አይኖላቸው ደካማ ሆኗል። ግን
ያው አይደል እነሱ ተደጋግፈው ይጠነክራሉ፣ አንቺ ግን ምንም አታስቢ እያለም ይናገር ጀመር። አስሊ ነው አይደለም የሚወቅሱት። በተለይ ደግሞ ሚና እንግዲያ ምን ማድረግ አችልም። በቃ እሷ እንደዛ ናት ሚና ለከያዛት በመጨረሻ ለሁሉም ነገር ምክንያቷ እሷ እንደሆነች ነው የምታስበው። ለአስሊ በመጨረሻ ከጎኗ ሁንላት፣ በምንም ነገር እንድትጎዳ አትፍቀድ። ካለበዚያ ግን እኔ እዚህ ቦታ በመሆኔ ምን ጥቅም አለው? አይ እነዛን ነገሮችን ድረሽ እንፈልገው። አንቺ እንዴት ነሽ? ደህና ነሽ? ከልቤንም ጠይቅ። ደህና ነሽ አንቺ እያለ ይጠይቃታል። ከዚህ በኋላ ስለኔ አትጠይቀኝ፣ እኔ ደህና ነኝ። ሁሉ ጊዜ በጊዜው ያበቃል። አይዞሽ። እውነት ነው። ይመጣሉ ይሄዳሉ። በቃ ይሄ ነው። ሌላ ምንም አዲስ ነገር የለም። እኔ የሚያሳስበኝ በመጨረሻ መውጣትና ነፃ ለመሆን አይደለም። አሁን የሚያሳስበኝ እኔ ስለ ልጆቼ ነው። ውስጥ ያለው እሳት ነው መጨረሻ መቼ እንደሚበርድ ነው። ምንም ይሁን ምንም ሁሉ ነገር ይመጣል ይሄዳል። ግን የሚቀር አንዳንድ ነገሮች አሉ። ከዚህ በኋላ አንተ ህይወት ውስጥ አልኖርም እኔ። ምን ማለት ነው ሰህር አለች እያለ ይጠይቃታል። ዚያም ወዲያውኑ እንደዚሁ አይለን ይታያሉ። አሁን እንደዚህ በመጨረሻ ፊት ለፊት ስለሆንን ብቻ በድጋማ ይቅርታ ለመጠየቅ እፈልጋለሁ። ግን በቃ አሁን እንዴት ብዬ እንደምናገር አልከም። በጣም ነው የምወደው። መቼም እሱን አንተም ታውቃለህ ፍቅሬ ለሁለታችን በቂ ነው አስቤ ነበረ። ግን አልነበረም ላስተካክለው አልቻልኩም እኔ እያለች ተናገር ጀመረ። በመጨረሻ እኔ ብዙ ነገሮች በአንዳንድ ነገሮች ይቀየራሉ ያስብ ነበረ። ከዚህ በላይ ፍቹ ላከብድብን ያልፈልግም በቃ እያለች ተናገራለች። ከዚህ በላይ በመጨረሻም እኔ ምንም ነገር እንዲቆጭ አልፈልግም። አንተን ምንም ነገር ህይወትን እንደፈለክ አድርገህ ኑር በቃ። ግን በመጨረሻም ግን አንድ ነገር ልጠይቅህ፣ ልጆቻችንን ግን በደንብ እንድትንከባከብ ነው እፈልጋለሁ። እሺ ሀሳብ አይገባሽ? አንቺ እንዳልሽው አደርጋለሁ እያለ ይናገር ጀመረ። ወዲያውኑም አንቺ በመጨረሻ ከዚህ ስትወጪ ውጭ ላይ ልጆቹ ይጠብቁሻል እሺ እያለ ይናገር ጀመረ። ወዲያውኑም አይለን ይታያሉ። በመጨረሻ ነገር ይገባ ጀመረ። በቃ ለሁሉም ነገር አመሰግናለሁ ዚያ እያለች ተናገረው ጀመረ። እኔም ለሁሉ ነገር በመጨረሻ አመሰግንሻለሁ አንቺ እያለ ይናገር ጀመረ። ወዲያውኑ አይለን ይታያሉ። እየተያዩ በሀሳብ ይዋጡና ካለችበት ትነሳለች። ወዲያውኑ ትሄድ ጀመረ። ከዓይኖቿ እንባ እየፈሰሱ ሰህር እሱም ቆሞ ያያታል ስትሄድ። እሷም ቀጥ ብላ እየተራመደች ከእስር ቤቱ ትሄድ ጀመረ። እዚያ በመጨረሻ ልብ ያዝናል። በእንደዚህ አይነት ሁኔታ እንዲፋቱ አልፈለገም። በመጨረሻም ጊዜያ ነፃነቱን አግኝቷል። ከሰህር ጋር መፋታቱ የማይቀር ነው። በሌላ በኩል ደግሞ እንደዚሁ መኪና ውስጥ ሆኖ ከእስር ቤት እየተመለሰ ወደ ቤቱ የነፍሳትን እያንዳንዱ ነገሮች ግንኙነቱን ዝርዝር ፈልጋለሁ። እያንዳንዱ ያለፉትና አሁን ያሉትን ሰነዶችን እና ደግሞ በመጨረሻ የእሱ ፈረቃ ሳያውቅ አስወጪው ከድርጅት ጋር ምንም አይነት ግንኙነት አልፈልግም እያለ ይናገር ጀመር። እሺ መቼ ነው ቆይ ከድርጅቱ እኔ ሊያስወጡኝ ያሰቡት እያለ ደግሞ በሌላ በኩል እንደዚሁ ስልክ እያወራን ያለው ነፍሳት እያወራን ያለው። ወዲያውኑ ሁሉ ነገር በመጨረሻ በፍጥነት እየሆነ ያለው አብቅቷል። ሁሉ ነገር ቶሎ እንዲደረጋላቸው ነው ይፈልጉት። እሺ ይገባኛል አመሰግናለሁ ብሎ ስልኩን ይዘጋዋል። ፊቱ ይቀየር ጀመር። ሚስቱ ትገባለች። ነፍሳት ምን ሆነሃል ደህና ነህ እያለች ትነግረዋለች። ማን ነው የደወለልህ? አይ ምንም አይደለም ድርጅት ውስጥ የሚሰራ ሰው ደውሎ እና ቆይ ምንድነው ለምንድነው አንተ ያኮፈርከው? ሊገባኝ አልቻለም። ችግር የለም አይደለ? ምንም የተፈጠረ ነገር የለም አይደለ? አረ የለም። እና ለምንድነው ፊት እንደዚህ ሆኖ? ቆይ ሊገባኝ አልቻለም። ነፍሳት ስማኝ፣ ቆይ ስራህን አላጣህም አይደለ? ንገረኝ። ቃል ገብተሃል? በሁለት እግሩን እንቆማለን። ከዛ በኋላ ወደ ቤት እንሄዳለን። ህጋዊ ሳንሆን አንቀመጥም ብለህ ነበር። ቃል እገባለሁ። እሺ ግን
በቃ ድርጅቱን ያሉ ሰዎች በመጨረሻም ስምምነቱ ላይ ችግር አግኝተዋልና መስተካከል አልችሉም። ለዛ ነው ይደውሉልኝ። እንደዛ ከሆነ ቆንጆ። ሁሌም ቢሆን ካንተ ፈልገ የምታሳካው ነገር ነው። ሁሌም ቢሆን ታሳካዋለህ። አይዞሽ፣ ምንም ነገር ስለኔ አታስቢ፣ ምንም ነገር አሳካዋለሁ እያለም የናገር ጀመረ። አይለን ሚታያሉ። እንደዚህ ያለ ስለ ስራ ባላሳወራ ቆንጆ ነበር። ምንድነው ንገረኝ። የአሕዛብ ቤተሰብ ታውቀዋለህ? ከኛ ጋር መስራት የሚፈልጉት አቶ ሴርጅኮ በመጨረሻም ከነሱ ጋር ስምምነት ተፈራርሟል። ምን? እንዴት ይሄን ይችላል? አልገባኝም። ይሄ ነገር እንዴት ከነዚህ አይነት ቤተሰብ ጋር ድጋሚ በመጨረሻ መስራት አልፈልግም ብሎ ነገር ነበር። እንዴም ጨምሬ ይገባኛል። ግን አቶ ሴልጃት ነው ይሄን የወሰነው። እሺ ችግር የለም በቃ እደውላለሁ፣ በቃ ችግር የለም እደውላለሁ እያለ ይናገር ጀመረ። ወዲያውኑ ስልኩን ይዘጋል። ግን ይናደዳል መህመትም። በሌላ በኩል ደግሞ መናፈሻ ጋር እንደዚሁ ቁጭ ብሎ ስልክ እየላከ ያለው መህሙት በመጨረሻም እንደዚሁ ከሱ ጋር ትጠጋለች። እንደዚሁ ቤስቴ መህሙት ወደ ማንም ለከው ቆይ ንገረኝ እያለች ትናገር ጀመር። አይ ምንም አይደለም፣ ምንም ነገሮች አስበረለም። ለእናቴ ምንም ነገር እንዳልነግራት ብያን ነገር ኩምልክ ለምንድነው ማንም ሰው ማመን ያቃተኝ? ሁሌም ቢሆን ለምንድነው ሰው ከኔ ጀርባ ተንኮል የሚሰራ? አምኜ ነበር አንተ ጋር መጣሁ። አምኜ ብዙ ነገር ነገርኩ። ግን አንተ ለእናቴ ሁሉ ነገር ነገርካት። ቤስቲ ቆይ እኔ እውነቱን ነው የነገርኳት። ሲጀመር ወንድሜ ዚያ እያንዳንዱ ነገር አባትሽ እንደሆነ ያቅ ነበረ። ምን ያልክ ነው መህሙት? ከዛ በኋላ እናትሽን እያናገርኳት ቤት ሲማት መፍታላት አልኩ። በቃ ይሄን ያረኩት ላንቺ ብዬ ነው ያረኩት እያለ ነገር ነው። ሌላ በኩል ደግሞ መልእክት ይለከላት። በመጨረሻም እንደዚሁ መህሙት ለአናኑር አሁን ምንም ነገር አልተፈጠረም፣ ሁሉ ነገር ሰላም ነው የሚል መልእክት ደርሷት በጣም ተደስታ አሁን ሁሉ ነገር ይስተካከላል በቃ እያለች ካለችበት ትነሳለች። በሌላ በኩል ደግሞ ቤስቲ እባክሽ ቆይኝ እባክሽ፣ እኔ አሁን ያወቅኩት ልነግርሽ ነበር ግን ቦታ አይደለም ብዬ ተውኩ። እናትሽን ጠየቁት ንገራት ካላልኩ እኔ እነግራታለሁ። እንዴት? በመጨረሻም ራስን ትክክል እንደሆንክ ለማሳየት ነው በመጨረሻም ይሞክርክ ያለው። ልክ የሁሉ ነገር ካወቅ በኋላ ለእኔ መናገር ማሳወቅ ነበረብክ። ቆይ ከናትሽ ብሰማ አይሻልም ነበር? እውነታውን እያወቀ ከሆነ በመጨረሻ ፊት ለፊት ይዋሽኝ። ደግሞ ጥሩ እንደሆንክ ደግሞ ለእኔ ታሳውቃለህ። ደደብ ነኝ የሆነ ተማረባ ቤስቲ መጥፎ ስሜት እንዳይሰማ ብዬ እኮ ነው ሁሉ ነገር ያረኩት እያለ ይናገር ጀመር። አሁን ጥሩ ስሜት ይሰማል? እባክሽ ቤስቲ እባክሽ መህሙት ደጋግሜ እየነገርኩም በመጨረሻ እንድትከተለኝ አልፈልግም። ሄጃለሁ ብላ ቀጥላ ትራመድ ጀመር። መህሙት ግራ ይገባል። በሌላ በኩል ደግሞ እንደዚሁ ሻንጦቿን ሰብስባ ሚና ቀጥ ብላ እየወጣች ነው ያለችው። ወዲያውኑ ሀቲጄ ከጀርባ ነው። ሚና ወደ ልትሄጂ ነው? በመጨረሻ አስሊ እስከ መጨረሻ ልትቆያለች። እኔ ደግሞ ልሄድ ነው። አትጃጃይ ሚና፣ እንደዚህ ነገር አታርጊ። አንቺ አይደለም መውጣት የለብሽ እሷ ናት። አይ እባክሽ ልቀቂኝ ብላ ቀጥ ብላ ትወጣ ጀመረ። ሀቲጄ በሀሳብ ትዋጣለች። እሷ ሻንጣዋን ይዛ ቀጥ ብላ ከቤት ትወጣ ጀመረ። በሌላ በኩል ደግሞ መናፈሻ ጋር እንደዚሁ አስሊ ቆማ ቡና እየጠጣች እንደሆነ ታያት ጀመረ። ልክ እንዳየቻት ግን በመጨረሻ ሚና እያለች ከጀርባ ተከተላት ጀመረ። ሚና እያለች ተከተላት። ሚና ወዴት ነሽ? ሚና እያለች ተከተላለች። ሚና ከቤቱ ትወጣና ታክሲ ታስቆም ጀመረ። ወዲያውኑ እንደዚሁ ታክሲ ቆማል። እባክሽ ሚና ወዴት ልትሄጂ ነው? እባክሽ አንዴ ቆሚ እባክሽ ሚና እያናገርኩሽ ነው። አስሊ ልቀቂ፣ ልሄድበት። በመጨረሻ ከዚህ በኋላ ልሄድ ላንቺ ላይሽ አልፈልግም። በቃ እባክሽ ቆይ ተረጋጊ አስሊ፣ እባክሽ ልቀቂኝ፣ ተይኝ፣ በቃ ልሄድበት እያልኩሽ ነው እያለች ትናገር ጀመር። ሚና እባክሽ ሁሉም ነገር ከባድ ነው። በቃ እባክሽ ከዚህ በላይ አታሳዘኝ እባክሽ እያለች ትናገራች። በቃ ተመለሺ። በመጨረሻ አሁን ምንም ነገር ቅንጣት ኃይል ምንም አይሰማኝም። ገባሽ አይደል አስሊ? ካሁን በኋላ ምንም ብትይ ምንም አታረጋጊኝም። ገባን አይደል? እኛ እኮ ቤተሰብ ነን። ምንድን ያልሽው? እኛማ ቤተሰብ ነበረን። አንቺ ከመመጣትሽ በፊት ግን ብዙ ነገር ተቀየረ። በቃ አስሊ፣ በመጨረሻም እኔ ማየት አልፈልግሽም። በቃ ቃል እገባልሻለሁ። ከዚህ በልሽ
እንደምሄድ ቃል ገባቻለሁ። አንቺ ብቻ ወደ ቤት ተመለሽ። ከዛ በኋላ ድምፄን አትሰሚም፣ ፊቴን አታይኝም፣ እኔ እወጣለሁ፣ አንቺ ተመለሽ እያለች ተናገራት ጀመረ። እሷም ሀሳቧን ተቀይር ጀመር። ሚና በሌላ በኩል ደግሞ ቢሮ ውስጥ ቁጭ ብሎ እየጻፈ ነው። ወዲያውኑ ምህመት ይገባል። እንደዚሁ ሴልጁክን ለመናገር ሴልጁክ እንዴት እንደዚህ ነገሮች ታደርጋለህ እያለ ይናገረው ጀመር። አባዬን በመጨረሻም አልጠየቅኩም፣ ማድረግ ያለብኝ ነገር ነው ያደረኩት። አንተም ቢሆን ይህን ነገር ታሪክ ነበር። በጨርሽን አታሰብደኝ። ከእነዛ ሰዎች ጋር ስምምነት ያልፈርም ሆን ብለን አይደለ እንደ በመጨረሻ የምታውቅ ከሆነ በመጨረሻ ማጋራት ያለብህም አንተ ና እያናገርኩ ነው። እረፍ ወንድሜ፣ እንደ ትንሽ ልጅ አታርከኝ። ሚና አይደለሁም፣ ያ ድሮ ያለፈ ታሪክ ነው እያለም ይናገረው ጀመረ። ቀጥሎ ይወርዳል። ሴልጁክ ያለ ከጀርባው ይከተለዋል። ወደ ሳሎን ይሄዳል። ሴልጁክ እያናገርኩ ነው እያልንከ ነው። አሁኑን ያንን ስምምነት ሰርዘው እያለ ይነግረዋል። እዚህ ድርጅት ድርሻ ላይ ይሄም የኔ ውሳኔ ነው። ሴልጁክ እባክህ እያናደርከኝ ያለሁት እነዛ ሰዎች ለኛ ትክክለኛ ስራ አጋር አይደሉም እና እዛ ሰዎች በመጨረሻ ህገወጥ ስራ ውስጥ ገብተዋል። ለዛ ነው በመጨረሻ ሁሉ ነገሮችን ለማራቅ የሞከርኩ ያለሁት። እባክህ ተው በቃ። አንተ በመጨረሻ እኔም አስቤያለሁ። አስሊ አንተ ህይወት ውስጥ ከገባሽ ጀምሮ በመጨረሻ አንተ በመጣም እያሰብክ አይደለም። በመጨረሻም ስለ ድርጅቱም ሀሳብ የለም። ንግግሮችን አስተውል፣ አለብዚያ ይቆጫል። ከዚህ በኋላ አልቆጣጠርም አፌን። ሁሉ ነገር ሰልችቶኛል። በቃ ከምንም በላይ ጥላሞን ሰልችቶኛል። ሴልጁክ ምን ያልክ ነው ያልኩ ሊገባኝ አልቻለም። ቆይ በግልጽ ተናገር፣ በቃ ንገረኝ። በቃ ይሄን ነገር ማድረግ አልችልም። ይሄ ሁሉ ብቻ አንተ ልታደርገው አትችልም። ገባህ አይደለም? እዚህ ውስጥ ያለው በመጨረሻም ያለው ወንድ አንተ ብቻ እንዳልሆን ቃል እገባላለሁ እኔም አለው። ስለዚህ ቤተሰብ በመጨረሻም አንተ ቤተሰብን ለሚስትስ የሸጥኩ አንተ ነህ ወቀው እያለ ይናገራል። እናቴን እዛ ተዋጋት በመጨረሻ ሴልጁክ እያለ ያንቀው ጀመረ። ምህመትም ምን አንተ በመጨረሻ ለዚህ ቤተሰብ ቅሌት ነህ እያለ ይናገራል። ወዲያውኑ ምህመት በቦክስ ይመታው ጀመረ። ሴቶቹ ይደነግጣሉ። እሱም ሊመታው ሲል እንደዚሁ ይዘዋል፣ ይመታታሉ በቦክስ። በሌላ በኩል አስሊ የገባች እያለ ከሚነጋ ምህመት እያሉ እንደዚሁ ታዩ ጀመረ። አስሊ መጨረሻ ቤተሰቡ ትርምስምሱ የወጣ እንደሆነ ይገባትና ወዲያውኑ ውሳኔያን ትወስናለች። አለ ይታያሉ። ምህመትም ይለቀው ጀመረ። በረጅሙ ተነፍሳለች። አፍጥጣም ካየቻቸው በኋላ እንደዚሁ ራሱን ለማረጋጋት ይሞክራል። ምህመትም ወዲያውኑ ወደ ክፍሏ ቀጥ ብላ ታመራ ጀመረ። ሚናን ዞር ብላ አይታትም አስሊ እያለ እየተጠራ ደግሞ ይከተላት ጀመረ። በሌላ በኩል እንደዚሁ ምህመትም ሰራተኞቹ ግራ ይጋባሉ። ሰራተኞቹ ወደሱ ጋር ይጠጉ ሴልጁክ ደህና ነህ እያሉ ቁስሉን ለማከም ይሞክራሉ። በሌላ በኩል አስሊ ሻንጣውን ቀምጣ ልብስ እየሰበሰበች ነው ያለችው። አስሊ ምን ያረግሽ ነው? ማድረግ ያለብኝ ነው እያረኩ ያለሁት። ሰዎች እንደዚህ በመጨረሻም እዚህ መቆየት የለብኝም። ቆይ አስሊ ቆይ ተረጋጊ ፍቅሬ። ይሄ ምን ላይ ተቋ አይደለም እኮ ማለቴ ልጆቹ ትንሽ እስከሚተረጋጉ እዚህ መሆን የለብኝም። እባክህ አትነዳድባቸው። በቃ ምናሻቸው ምንም ይሁንም እኔ ደስ የለኝም ነበረ እያለ ትናገራለች። ሰዎችን ያህል ለማናደድ በመጨረሻ መፍትሄ የለኝም። አሁን እኔ ስድላቸው ሁሉ ነገር ግልጽ ይሆንባቸዋል። አስሊ እያለ ግንባሯን ይስማታል። እሱም ደረቱን ትስመውና ይህን ማድረግ አለብኝ እያለች ተናገረው ጀመረ። ልብሶቿን ከሰበሰበች በኋላ በመጨረሻም እንደዚሁ ሻንጦቿን እና ሌሎቹንም የቀረውን ቁም ሳጥን ዘጋግታ ቀጥ ብላ ትወጣ ጀመረ። ወዲያውኑ ከጀርባው እንደዚሁ ይካተላታል። ምህመት ከባድ የሚሆኑ ወጥመድ ውስጥ ገብቷል። ምን ማድረግ እንዳለበት ግራ ይጋባው ጀመረ። አስሊ ሻንጦቿን ይዛ ወዲያውኑ ወደ ታች ትወርድ ጀመረ። ይህን ቆመው ሁሉም ሰው ያይ ጀመረ። በመጨረሻም አስሊ እያለ ይከተላት ጀመረ። ዞሮ ብሎ እንደዚሁ ያያቸውና እነሱን ወዲያውኑ እንደዚሁ ምህመት ይከተላት ጀመረ። ሁሉም ሰው ግራ ይጋባል። አስሊ እባክሽ ጠብቂኝ አስሊ እያለ ይከተላል። እባክህ ነገሮችን በመጨረሻ ማታከብድብኝ እባክህ እያለች ጠይቀው ጀመር። ከዚህ መሄድ ትፈልጊያለሽ? አዎ ትክክለኛው ሰዓት ቆይ እሱን አሁን የምጠይቀኝ እባክሽ
እንደዛ ከሆነ እኔ እመጣለሁ። መለየት አታርጊ፣ ካንቺ መለየት አልፈልግም ምህመት እባክህ እያለች እያወራች እያለ በመጨረሻም ይመጣ ጀመር ዚያ። ወዲያውኑ አስሊን ያታል ሻንጣ ይዛ። እንደዚሁም ወዴት ነሽ አስሊ? ሁሉ ነገር ሰላም ነው? ወዴት እየሄድሽ ነው? እያለ ይናገራል። ደህና ነሽ እያለ ይጠይቃት ጀመር። ደህና ነኝ፣ በቃ መኪናው ውስጥ ግቢ፣ እኔ ተከትዬሽ እመጣለሁ እያለ ይናገራታል። ወደ መኪናው ትሄድ ጀመረ። ምህመት ምን ተፈጠረ ልጄ? አባታችን ሁለታችንም ከዚህ መራቅ አለብን፣ ይሄ ነገር ምንም እየሰራ አይደለም እያለ ይናገር ጀመረ። ወዲያውኑ ቅንድቡን ያውና እንደዚሁ የበጁ ያደረሰ ምን ሆነ ነው ስልቹ ግን ጠይቀው እሱ ይነግራል ብሎ ይናገረውና ወደ መኪናው ገብቶ ከቤቱ ይወጡ ጀመረ። በሌላ በኩል ዚያ ይሄን ካየ በኋላ እንደዚህ ወደ ውስጥ ያመራ ጀመረ። ሀቲጄ ቁስሉን እያደረገችለት ነው ያለችው። አይዞህ ትንሽ ታገስ፣ አሁን እየጨረስኩ ነው እያለች ታረጃም። ሌላ ምን ነው ብዬ በመጨረሻ ምን እያልኩ ሳስብ የነበረው ይሄ ነበር ለካስ ይሄ ነበረ። በመጨረሻም መደብደብ ነበር። ይሄ ሁሉ ተፈጠረ። ሚና እባክሽ ተይኝ፣ አሁን አንቺን ማስተናገድ አልችልም። በመጨረሻም እሱን ማለት ያለብህ ለኔ ሳይሆን ለወንድም ነበረ እያለች ተናገረው ጀመረ። ምህመት በመጨረሻም አንቺ ማየት ማችሁን ያያል። ትንሽ ቢያንስ እስቲ ረስቶት ሊሆን ይችላል። ይሄ ለአንቺም ንቀት ነው፣ ግን እንደ ታላቅ ወንድም ማረክ ያለበትን እያንዳንዱ ነገር አድርጓል። ቆይ እንዴት ታላቅ በመጨረሻ ወንድም ሊሆን ይችላል? አስሊ ስለሄደች ነው የተናደደው እንጂ ሌላ ምንም አይደለም። ስትመለስ ይረጋጋል እያለች ተናገረው ጀመረ። አይለን ይተያያሉ። ወዲያውኑ እንደዚሁ በር ይከፈትና ሲገባ ዚያ ያዩት ጀመረ። ከው ይላሉ። ወዲያውኑ እንደዚሁ እነሱን እየሰረቁ ያዩ ጀመረ። ዚያ በንዴት ወደ ውስጥ ይገባ ጀመረ። ቁጭ ልጄ ሀቲጄ እባክሽ ለብቻ ትተወኛለሽ፣ ማውራት አለብን እያለ ይናገር ጀመረ። ወዲያውኑ እሺ ብላ እሷም ተወጣ ጀመረ። ዚያ ወዲያውኑ ወደ መቀመጫው ይቀመጥ ጀመረ። ወዲያውኑ አልገባኝም፣ ቆይ በመጨረሻም እንደዚህ በዚህ አይነት ሰዓት መደጋገፍ ሲገባችሁ መጨረሻም እንደዚህ ትሆናላችሁ? የእናንተ እናት እዚህ ብትኖር ቆይ በመጨረሻም እንደዚህ እንድትሆን ትፈቅድላችሁ ነበር? ግን ሆነ በቃ ዛሬ ከእናታችሁ ጋር ሆኜ ነበር፣ አውርቼ ነበር የመጣሁት። ልጆቹ አብረው የሆኑ እየተደጋገፉ ነው ብዬ ነበር፣ ግን አሁን ውሸታም አስባላችሁኝ። ውሸታም አስባላችሁኝ። አባዬ ተደጋግፈናል፣ ምንም የተፈጠረ ነገር የለም። እርግጠኛ ነሽ? ማየው ነገር ግን በመጨረሻም ምንድነው የሚየው ምትይ ነገር በመጨረሻም እውነት ከሆነ ለምንድን ነው አስሊና ምህመት እዚህ የሌሉት? በቃ ራሳችን ኑል ብዬ ነው። ራሳችን ኑን። አስሊ በመጨረሻም የኔ ምራቴ ናት፣ የምህመት ደግሞ ሚስቱ ናት። ይሄን ማከረብ አለባችሁ ናት። ገባባናል አይደለም? አሁን ግን በመጨረሻም ተረጋጋችሁ ሁሉ ነገሮችን እንድታስቡ ፈልጋለሁ። ምን አይነት በመጨረሻም ስህተት እንደሰራችሁ በመጨረሻም እውነቱን ለመናገር ቁጭ ብላችሁ እንድታስቡ ትፈልጋል። የሰራችሁትን እያንዳንዱ ነገር ሁለቱም በመጨረሻ አንድ ላይ ሲሰራ ትክክለኛ መልስ ያኔ ይገኛል ማለት ነው። ከግባባን ብሎ ካለበት ይነሳል። ወዲያውኑ ከዚህ በኋላ በመጨረሻም እንደዚህ አይነት ንግግር እንድናገር አታድርጉኝ እሺ ብሎ ይናገር ጀመረ። ወዲያውኑ ካለበትም ይወጣ ጀመረ። ውድ የዩቲዩብ ቻናሎች ቤተሰቦች በዛሬው ክፍል እጄላችሁ የመጣሁት እቺን ትመስል ነበር። በቀጣይ ክፍል ያሉትን እንደዚህ ዋና ትዕይንቶች እጄላችሁ ከጠፍ ምን ይሆናል? ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ አድርጋችሁ እንጨርሱ በትህትና እየጠየኳችሁ እኔ ኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ አይጥፋ እያልኩ ቻው።